እንኳን አደረሳችሁ እንኳን አደረሳችሁ የእግዚአብሔር ልጆች በደሙ የዋጃችሁ እንኳን ለዚህ ቀን አደረሳችሁ። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቻችን፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን ለማለት እወዳለሁኝ። እንኳን አብሮ አደረሰን። ቤተሰቦችን እንኳን አደረሳችሁ በያቸውና እስቲ ዛሬ ስለ በዓሉ ያለውን የነበረውን ነገር እንዲሁም ደግሞ አንዳንድ ነገሮችን እንበላችሁ ብለን ነውና የተከሰት ነው። እስኪ ምናልባት በዚሁ አጋጣሚ እንኳን አደረሳችሁ ማለት የምትፈልጊው አካል ካለ እስቲ እድሉን ልስጥሽና ተጠቀሚ። አመሰግናለሁ እድሉን ስለሰጠኝ። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ። እንኳን አብሮ አደረሰን። ሙላው ኦርቶዶክስ የእምነት ተከታዮች በሀገር ቤት በሀገራችን ኢትዮጵያ እንዲሁም ደግሞ በሰው ሀገር በአውሮፓ በአረብ ኤሚሬት ያላችሁ በሙሉ እንኳን አደረሳችሁ እንኳን አብሮ አደረሰን ማለት እፈልጋለሁ። ከዛ ባሻገር ደግሞ ውዱ ባለቤቴ የኪዳነ ምሕረት ስጦታዬ የስደት ስጦታዬ እንኳን አደረሰ ለብርሃነ ትንሣኤው እንኳን አብሮ አደረሰን። እንዲሁም ደግሞ የቤቴ ድምቀት የሆናችሁ በችግሬ በሀዘኔ በደስታዬ ሰዓት አብራችሁኝ የነበራችሁ የቤቴ ልጆች ጓደኞቼ በሙሉ እንኳን አደረሳችሁ እንኳን አብሮ አደረሰን። እንዲሁም ደግሞ አገር ቤትም ለባሌ ቤተሰቦች ለራሴ ቤተሰቦች ኢትዮጵያ ውስጥ ለምታውቁኝ በሙሉ እንኳን አደረሳችሁ እንኳን አብሮ አደረሰን። የማዳም ቅመሞችም እንደዚሁ እንኳን አደረሳችሁ። እሺ እንግዲህ ይሄ የበዓል ምኞታችን ነው። ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሳችሁ ለማለት እንወዳለን። እንግዲህ ከትንሽ ደቂቃዎች በኋላ ተመልሰን እንመጣለን። መልካም የትንሣኤ በዓል ለሁላችሁም። እንኳን አደረሳችሁ እንኳን አደረሳችሁ የእግዚአብሔር ልጆች በደሙ የዋጃችሁ እንኳን ለዚህ ቀን አደረሳችሁ። እንግዲህ ተመልሰን መተናል ከአፍታ ቆይታ በኋላ ማለት ነው። ዛሬ እስኪ አንዳንድ ነገሮችን እያነሳን እንወያያለን። እንዲሁም ደግሞ በእኛ መሀል የነበሩትን ልምዶች ለቤተሰቦቻችንም እያጋራን እንግዲህ ትንሽ ቆይታ እናደርጋለን ማለት ነው። በነገራችን ላይ የዘንድሮ የፋሲካ በዓል ያው ለእኛ ሁለት በዓል ነው። አንደኛ የፋሲካ በዓል እንደመሆኑ መጠን ሁለተኛ ደግሞ የሶስተኛ ዓመት የጋብቻ አኒቨርሰሪያችንም ጭምር ነው። እንግዲህ እነኚህ ሁለቱ ከዛም ባሻገር ደግሞ ሌሎች ደግሞ ወደፊት ቤተሰቦቻችንን ሰርፕራይዝ የምናደርግባቸው ነገሮች እንደመኖራቸው መጠን የዘንድሮ ፋሲካ ትንሽ ለየት በሚል ድምቀት ነበረ እና ስናከብር የነበረው። እንግዲህ አብራችሁን ተገኝታችሁ አብረን ብናከብር ምንኛ ደስ ባለን ነበረ። ነገር ግን ያው አብዛኞቻችሁ በሀሳብ ከኛ ጋር እንደነበራችሁ እናውቃለን። እስቲ እንግዲህ የነበረውን ድባብ የነበረውን ስሜት እስቲ ከባለቤቴ አንደበት እንስማው እና ተመልሰን እንመጣለን ማለት ነው። እንግዲህ የነበረው ድባብ ያው ብዙዎቻችን እንደነበር ነው እንዳየነውም ጭምር በጣም ደስ የሚል በጣም ልብን ሀሴት የሚያደርግ ነው እና በአንቺ ዘንድ ምን አይነት ስሜት ነበረው የዘንድሮ ፋሲካ እና የሶስተኛ ዓመት የጋብቻ አኒቨርሰሪያችን? በቅድሚያ እድሉ ስለተሰጠኝ ከልብ አመሰግናለሁ። በቅድሚያ ያው መናገር የምፈልገው የዘንድሮ በዓላት
ለእኔ የተለየ ነው። በተለይ እችን 3 ዓመት ፋሲካ ለእኔ የተለየ በዓል ነው። የትንሣኤ በዓል እንደሚታወቀው በዓሉ ትልቅ በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ነው። የትንሣኤ በዓል እንደመሆኑ ሞትን ድል አድርጎ እንደመነሳቱ የሰው ልጅ በአባታችን በአዳምና በእናታችን በሔዋን የመጣውን የዕዳ ደብዳቤያችን በዮርዳኖስና በሲኦል የተወረወረውን የዕዳ ደብዳቤ እንደ ሻማ አቅልጦ ነፃ እንዳወጣን ሁሉ እኔም ከዛ መሀል እስከ ቤተሰቦቼ እስከ ጓደኞቼ ነፃ የወጣው ሰው ነኝና በጣም ደስተኛ ነኝ። በጣም ከሚባለው በላይ የተለየ ስሜት አለው። ከዛ ባሻገር ደግሞ የጋብቻ 3ኛ ዓመታችን ያከበርንበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ታምሩን ወደዚህ ምድር ሲመጣ የገለጸው በጣም በቃና ዘገሊላ ነውና ውሃውን ወደ ወይን ቀይሮ የኛንም ሕይወት ከብቸኝነት ወደ 2 ወይም ደግሞ 1 ያደረገበት ቀን ነውና ያቺ ቀን ለኔ ልዩ ቀን ነች። እንዲሁም ደግሞ ከዛ ባሻገር ደግሞ ያው አንደኛ የአምላኬ የጌቴ መድኃኒቴ ኢየሱስ ክርስቶስ የትንሣኤ በዓል ነው። ሁለተኛ የኔ የሰርጌ የተዳርኩበት ጋብቻን ትዳርን የመሰረትኩበት ቀን ነው። እንዲሁም ደግሞ በስደት ያሉ እህቶችን ስብስብ ብለን የማገኝበት የእናትነት ስሜት የፋሚሊነት ስሜት የሚሰማኝ ቀን ነው እና ይህ ቀን ለእኔ ለየት ያለ ቀን ነው። ለእኔ ለየት እንዳለ ሁሉ ለሁሉም ለየት እንዲልለት እፈልጋለሁ። አመሰግናለሁ። እሺ፣ በጣም ጥሩ። እንግዲህ የዘንድሮ የፋሲካ በዓል ያው እንደገለጸችላችሁ ባለቤቴ የ3ኛ ዓመት የጋብቻ በዓላችንንም ያከበርንበት ድንቅ ዕለት ነበረ፣ ዕለት ፋሲካ። እንግዲህ ጋብቻ ማለት ወይንም ደግሞ ትዳር ማለት ራሱን የቻለ ተቋም ነው፣ የህይወት ተቋም ነው። ማንኛውም የሰው ልጅ መልካሙንም መጥፎውንም ነገር የሚማርበት ከውድቀት የሚነሳበት ትልቅ ተቋም ነው። በዚህ ተቋም ውስጥ ደግሞ በዓልን ማክበር ሰብሰብ ብሎ በባዕድ አገር እንደ ቤተሰብ በዓልን ማክበር እጅግ የሚገርም ስሜት ያለው ነው የሚሆነው። የሆነውም ያ ነው እና በእውነት በድጋሜ ፋሲካ በጣም ደስ የሚል በዓል ከመሆኑም አንጻር ከኛ ከነበርንበትም አንጻር በጣም ደስ ብሎን ነበረ ስናከብር የነበረው። በዚሁ አጋጣሚ አብረውን ለነበሩ ለአኒቨርሰሪያችንም ተጨንቀው ከኬክ ጀምሮ እስከ ሌሎቹም ነገሮች ድረስ አብራችሁን እንደዛ ስትዘሉ ስትደሰቱ የነበራችሁ ሁላችሁም በዚሁ አጋጣሚ ላመሰግናችሁ እወዳለሁኝ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ እናንተም የእናንተን አኒቨርሰሪ በምታከብሩበት ሰዓት እኛም ተገኝተን አኒቨርሰሪያችሁን ደስ በሚል መልኩ የምናከብር ሰዎች ያድርገን። እንግዲህ ወደ አንቺ ልመለስና ያው እኔ ጠያቂ ልሁን። እንግዲህ ምንም ማድረግ አይቻልም። ያው ባል ራስ አይደለም የቤት። ስለዚህ እኔ ጠያቂ ልሁንና እንግዲህ በትዳር 3 ዓመቶችን አስቆጥረናል። ትዳር ማለት ጋብቻ ማለት አሁን እንደተናገርኩት ራሱን የቻለ የሰው ልጅ የሚማርበት የሰው ልጅ የሚለወጥበት ራሱን የቻለ ተቋም ነው እና በዚህ በ3 ዓመት ውስጥ ምን አይነት ነገሮችን አገኘሽ? ከምን አይነት ነገሮችስ ራስሽን ነፃ አወጣሽ? እስቲ እነኚህን ነገሮች እንደው ጠቅለል አድርገሽ የነበረሽን በ3 ዓመት ውስጥ የነበሩትን ሂደቶች እንደው እስቲ ብታብራሪልን። ምክንያቱም ይህንን ያልኩበት ምክንያት በዚሁ አጋጣሚ ትዳርን እንደ ጦር የሚፈሩ ሰዎች ስላሉ ምንም የሚያስፈራ ነገር እንደሌለ ለማስገንዘብ ያክል ነው። እንዲሁም ደግሞ በትዳር መሰብሰብ ለሰው ልጅ መልካም መሆኑን በዚሁ ለመናገር ያክል ነው። ምክንያቱም ያለ ትዳር ከትዳር ውጭ ብዙ ሰዎች ወደዚህና ወደዛ ራሳቸውን አባክነው የሚኖሩ ሰዎች ስላሉ
ምናልባት የኛ ተሞክሮ ለእነኛ ሰዎች ድፍረት ላጡ ሰዎች ድፍረት ሊሆን ይችላል በሚል እሳቤ ነው። እና እስቲ በዚህ በ3 ዓመት ውስጥ ያንቺ ትዳር እንዴት ነበረ? እስቲ በድጋሚ አመሰግናለሁ። ቀደም ተናግሬዋለሁ። ትዳር ማለት ከእግዚአብሔር የሚሰጥ ትልቅ ስጦታ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን ድንግል ማርያምን ይዞ በመካከላችን የሚገኝበት የተባረከና የተቀደሰ ማለት ነው። ያ ማለት ጋብቻ ወይም ትዳር በሁለት በሶስት አይነት ሊለይ ይችላል። የመጀመሪያው ጋብቻ በተለይ በእኛ በኦርቶዶክስ እምነት ተከታዮች በስርዓተ ቤተ ክርስቲያን በተክሊልም ሆነ በቁርባን በስርዓተ ቁርባን የሚካሄደው ስርዓተ ጋብቻ እሱ ከእግዚአብሔር ጋርም ቁርኝነት ያለው ድንግል ማርያምም የምትጎበኘው ጻድቃን ሰማዕታትም ዘወትር የሚጠብቁት ትዳር ነው እና የፈለገ ያንን ትዳር የሚያፈርሰው ብዙ መንገዶች ብዙ ጦሮች ሊመጡ ይችላሉ። ግን ወላዲት አምላክ ከልጇ ጋር የዓለም ቤዛ የሆነው ቸሩ መድኃኒዓለም በነዛ ሰዎች ወይም በዛ ትዳር መካከል ስላለ ያ ትዳር ዘላቂነት አለው። ያ ትዳር ፍቅር አለው። ያ ትዳር ሰላም አለው። ያ ትዳር ደስታ አለው። ችግር እንኳን ቢኖር ተወያይቶ ተነጋግሮ የመፍታት እንዲሁም ደግሞ በዛ ትዳር መሀል ይቅርታ ያለበት ነው እና በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እህቶችና ወንድሞቼ ትዳራችሁን ጓደኝነት እንዳለ፣ ፍቅረኝነት እንዳለ፣ መተዋወቅ እንዳለ እነዚህ ነገሮች እንደተካተቱ ሆነው ግን መጨረሻው ላይ በቤተ ክርስቲያን በስርዓተ ተክሊል ወይም በስርዓተ ቁርባን ቢሆን እኔ ደስ ይለኛል። ምክንያቱም መሰረት ያለው አለት ላይ ያለ ነገር ነው። ማንም መጦ የሚያናገው ማንም መጦ የሚያደፈርሰው ህይወት አይኖራችሁም ለማለት እፈልጋለሁ። ከዛ ባሻገር ትዳርን ለምትፈሩ እህቶች ትዳር ማለት የእውነት በቃ ከአንዱ የህይወት መስመራችን ከአንዱ የህይወት ተሞክሯችን እንዴት ነው ውስጣችንን አሳምነ ነው ወደዛ ውስጥ የምንገባበት በጣም ደስ የሚል ስሜት ያለው ለዘር የሚበቃ ለፍሬ የሚበቃበት የአምላክን ቸርነት የማምላክን አማላጅነት የምናይበት ነውና ትዳርን ባትፈሩት ደስ ይለኛል። ትዳር የራሱ የሆነ ውበት አለው። ትዳር የራሱ የሆነ ጣዕም አለው። ትዳር የራሱ የሆነ ሰላም አለው። ትዳር የራሱ የሆነ በቃ ከፍቶን ራሱ የምንረሳበት ነው። በቃ ትዳር ማለት ትልቅ ነገር ነው። ስለዚህ ትዳር ከሌለን ብሬ ማባከን ህይወታችን፣ እድሜያችን፣ መልካችን ብዙ ነገራችን እንደባከነ ነው የሚኖረው። ስለዚህ ከነዚህ ብክነቶች የሚታደገን ትዳር ነው። ስለዚህ በትዳር መወሰንን የመሰለ ነገር የለም። ለቤተሰብም በስጋ ለቤተሰብ ለወገን፣ ለዘመድ፣ ለጓደኛ ደስ የሚያሰኝ የከሌ ልጅ አለች እኮ ከሷ አሉ መባል ራሱ ትልቅ ነገር ነው። የከሌ ባሏ እኮ ነው የእሱ ሚስት እኮ ነች ተብሎ ራሱ ያለው ግርማ ሞገስ በጣም ደስ የሚል ድባብ ነው እና ትዳርን ባትፈሩት ደስ ይለኛል። ያው እኔ ካገኘሁት ጥቅም የተነሳ ነው። ከዛ ባሻገር ትዳር ላንቺን ምንድን ነው ለተባልኩት ጥያቄ ለእኔ ትዳር በአጠቃላይ ሰላም አለው። እውነት ለመናገር 3ኛ ዓመታችን ነው። ከዛ በፊት በስደት ህይወት ለረዥም ጊዜ ኖሬያለሁ። ብዙ ውጣ ውረዶችን፣ ብዙ እንግልቶችን፣ ብዙ ስቃዮችን፣ ብዙ ፈተናዎችን አሳልፌያለሁ። እንዲሁ አይደለም ግን ደግሞ እግዚአብሔር መጨረሻውን በትዳር ክሶኛል። በተካስኩበት ደግሞ በዚህ ትዳር እኔ ባለማዊ አይደለም የተጋባ ነው፣ በቤተ ክርስቲያን በስጋው ደግሞ ነው። እግዚአብሔር ወዶና ፈቅዶ ድንግል ማርያም የነበረችበት ስንጸልይ እንኳን ጸሎታችን የምትሰማን እውነት ነው። ብዙ መሰናክሎች፣ ብዙ ውጣ ውረዶች፣ ብዙ አስደንጋጭ ነገሮች አንጃበው ነበረ። ግን ያንን ነገር ከድንግል ማርያም ጋር ድል እየነሳን ዛሬ ላይ ያለንበት ነገር ነው። ለብቻ ስንኖር ያው እንዳልኳችሁ ብዙ ብክነቶች አሉ፣ ብዙ ውጣ ውረዶች አሉ፣ ብዙ የምናጣቸው ነገሮች አሉ። አንዳንዴ ትዳርን እንደ ጦር የሚፈሩት እህቶች አሉ። ያ ትዳር መጀመሪያ ሳይነጋገሩ ሳይተዋወቁ ልብ ለልብ ሳይገናኙ የሚጋቡ እህቶች
አሁንም በትዳራቸው ላይ ደስተኛ ላይሆኑ ይችላሉ። እኔና እንግዲህ ውድ ባለቤቴ ዳዊት ስንገናኝ መሰረታችን ኪዳነ ምሕረት ነች። በጽዋው ነው የተገናኘ ነው። ዛሬ ላይ ማምሮልን እውነት ለመናገር በምንም ነገር ውስጣችን የሆነ የኔ ውስጥና የሱ ውስጥ አንድ ነው። ምንም አይነት ልዩነት የለውም። በቃ ከኔ የሚመጣው ሀሳብ ከሱ ጋርም አለ። እኔ ለነገ የማቀደው እቅድ ከሱ ጋርም አለ። እሱ ለኔ መናገር የፈለገውን ነገር እኔም ልናገረው የፈለኩት ነገር ነው እና ይሄ ምንድነው መተዋወቅ። ይሄ የሚሆነው ደግሞ መጀመሪያ ላይ ሰዎች የተለያዩ ሰዎች ናቸው ባይዘዋይ። አንዳንድ ሰዎች ጥርሳቸውን ሰጠው ልባቸው ማይገኝ ወንድሞች አሉ። አንዳንድ እህቶችም እንደዛው። ግን የእውነት ተፈላላጊ ከሆኑ ልባቸው አንድ ነው። ይሄ ልባቸው አንድ የሆኑ ትዳር ደግሞ ማንም ሊያናገው፣ ማንም ሊጥለው፣ ማንም ሊያወዛውዘው አይችልም። ስለዚህ መጀመሪያ ወደ ስርዓተ ጋብቻ ከመግባታችን በፊት በጓደኝነት የነበረንን ጊዜ በደንብ አድርገን መጠናናት፣ በደንብ አድርገን ማወቅ፣ ከዛ በተጨማሪ ደግሞ ድንግል ማርያምን መጠየቅ። እናቴ የእውነት ይህ ሰው የኔ ነው ወይ? የእውነት እናቴ እቺ ሴት የኔ ናት ወይ ብለን ወላዲት አምላክን ታልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መጠየቅ። ያኔ የራሳችን የሆነ የሚታየን በራእይ መልክም ይሆን በተለያዩ መልኮች ሊታየን ይችላል። ስለዚህ ያኔ የራሳችን ውሳኔ ማጽደቅ፣ ማኖር፣ ማስኬድ እንችላለን እና ለኔ ትዳር የእውነት እኔ በጣም ደስተኛ ነኝ በትዳሬ። እግዚአብሔር የከበረና የተመሰገነ ይሁን። አንዳንዴ ጌታ ሆይ እኔ ምን አድርጌልህ ነው? በቃ እኔ ለኔ ባለቤቴ ወንድሜም አባቴም ልጅም እናቴም እህቴም ነው፣ ማንም የለኝም። እውነት ለመናገር ባሌ ብቻ አይደለም። ስለዚህ ትዳር መሰረት ያለው በተለይ ድንግል ማርያም ከልጇ ጋር ስትኖርበት በጣም የሚጣፍጥ ሰላም ያለው ህይወትን የሚዘራ ፍሬ የሚያፈራ ነውና ትዳርን ባትፈሩት ደስ ይለኛል። እሺ፣ እናመሰግናለን። እንግዲህ ትዳርን ለምትፈሩ ሰዎች ትዳር ይሄንን ይመስላል። እንግዲህ ትዳር ማለት መተዋወቅ ነው። ትዳር ማለት መደጋገፍ ነው። ትዳር ማለት እርስ በርስ መግባባት፣ ሀሳብ ለሀሳብ መገናኘት ነው። ያ የሚሆነው ደግሞ መተማመን በመካከል ሲኖር ነው እና መተማመንን ለማፍራት ደግሞ መግባባት ያስፈልጋል። ስለዚህ ትዳርን የምትፈሩ ሰዎች እንግዲህ ከዛሬ ጀምሮ ትዳርን እንደማትፈሩ ተስፋ እናደርጋለን። እኛም በቅርቡ እንግዲህ ብዙ ሰዎችን እንደምንድር ከወዲሁ ራሳችንን ማዘጋጀት ይጠበቅብናል። ምክንያቱም ትዳር እንደማያስፈራ ይህን ካልናችሁ ለትዳር ያላችሁ አመለካከት፣ ትዳርን የምትፈሩ ሰዎች ለትዳር ያላችሁ አመለካከት ያው እንግዲህ ቶታሊ ይጠፋና ትዳርን ወደ መመኘት ትመጣላችሁ ማለት ነው። ለዚህም ግን አንቺም ሆንሽ አንተ መተማመን ትልቅ ነገር አለው። በሀሳብ መግባባት ትልቅ ዋጋ አለውና ይህንን ነገር ልታደርጉ ይገባል ማለት ነው። እንግዲህ ትዳርን የሚፈሩ ሰዎች እንደዚህ ካልናቸው በእኛም መሀል በዚህ በሶስት ዓመት ውስጥ የተለያዩ መሰናክሎች ሊኖሩ ይችላሉ። እነኛን መሰናክሎች ደግሞ በምን አይነት መልኩ እንደፈታናቸው፣ በምን አይነት መልኩ ስንፈታም እዚህ እንደደረስን በተቻለን መጠን ጠቆም ለማድረግ ሞክረናል። ያ ማለት ደግሞ መሰናክሎች ሲመጡ እርስ በርስ በመነጋገር የመጡብንን ነገሮች ወደኋላ ለመመለስ እኛ ቤታችን ውስጥ ገብተው የእኛም ቤት እንዳይረብሽ ቤታችንን በመከላከል እንግዲህ እስከ ዛሬ ድረስ ቆይተናል ማለት ነው። ከዚህ በኋላ ደግሞ ያለውን ነገር የሚመጣውንም መሰናክል የሚመጣውንም በረከት ለመቀበል ትልቁና ዋናው ነገር ምንድን ነው ማለት ነው? በልባችን ውስጥ ያለው ፍቅር፣ በልባችን ውስጥ ያለው መናበብ፣ በልባችን ውስጥ ያለው ሀሳብን ማንሸራሸር፣ ሼር መደራረግ፣ መደባበቅ የሌለበት ሲሆን ትዳር ቦታውን ይይዛል ማለት ነው። ስለዚህ ውድ ቤተሰቦቻችን ትዳርን ስትሸሹ የነበራችሁ ሁላችሁም ከዚህ በኋላ ትዳር አይሸሽም ማለት ነው። በቅርቡ ብዙዎቻችሁን እንደምንድር የሰርግ ጥሪም እንደሚደርሰን ተስፋ እናደርጋለን ማለት ነው። እንግዲህ ይሄን ያህል ካልን
ምናልባት ደግሞ መናገር የምፈልገው ነገር ቢኖር ከትዳር ሳንወጣ ትዳርን በገንዘብ መሰረት እንዳታደርጉት። በገንዘብ ለምሳሌ መኪና አለው፣ ቤት አለው፣ እንዲሁም ደግሞ የተለያየ የገቢ ምንጮችን እያጣራችሁ የምትገቡ ሰዎች ሰውየውን ሳይሆን የምታገቢው ብሩን ነው ማለት ነው። ወይም ደግሞ ልጅቷን ሳይሆን የምታገባት ሀብቷን፣ ንብረቷን፣ ገንዘቧን ነው ማለት ነው። ስለዚህ ለትዳር መሰረት የሚሆነው እምነትና ፍቅር፣ ሰላም ነው። በቃ ያ ሰው ምን አይነት ንጹህ ልቦና፣ ምን አይነት ንጹህ ሕሊና አለው፣ ካገባኝ በኋላ ይንከባከበኛል ወይ እንደዛሬው፣ ያስብልኛል ወይ እንደዛሬው ይሄ ሰው ያ ንጹህ ልብ፣ ያ ንጹህ ሕሊና ይኖረዋል ወይ ብለህ ነው እንጂ ማሰብ ያለባችሁ ገንዘቡን ተመኝተሽ ወይም ገንዘቧን ተመኝተህ የምትገባ ቤትም ሆነ መኪናም ሆነ ሀብት ንብረት ሁለታችሁ ሰርታችሁ የምታመጡት ነገር ነው። ማንኛውም ሰው ወደዚህ ምድር ሲመጣ ራቁቱን ነው የመጣው። ስለዚህ ያንን ሰው መፈለግ ወይም ያችን ልጅ መፈለግ ያለብህ ራቁቷን እንደሆነች እንጂ ገንዘቧን ተመክተህ አትግቢ። ይሄ ለትዳር በጣም መሰናክል፣ ሰላም የማይሰጥ ሁልጊዜ በጭቅጭቅ የሚኖር ትዳርን የሚመሰርተው አንዱ ይሄ ነው። በዛ ባሻገር ደግሞ እግዚአብሔር ያንን ትዳር ባርኮት ዘር እንኳን ፍሬ እንኳን ቢኖር ልጆች ቢወለዱ የእናንተን ጭቅጭቅ በመስማት ልጆች ራሱ የሚኖራቸው የወደፊት አላማቸውም የወደፊት ህይወታቸው በጣም ምስቅልቅል ያለ ነው የሚሆነው። ስለዚህ ፕሊዝ ገንዘብን፣ ሀብት ንብረትን ለዕለት መገልገያ ከተጠቀምነበት ከዛ ውጭ ግን ባናስበው፣ እንደ ቋሚ ነገር ባናስበው ደስ ይለኛል። ሌላው ምንድነው ማለት የምፈልገው ነገር አንድ በትዳር ውስጥ ያለ ሰው እንግዲህ ለሁሉም እምነት የሚጠቅም ነው አሁን የምናገረው። በእምነቱ መጠንከር አለበት። በቃ ከምንም በፊት እምነቱን ማስቀደም አለበት። ኦርቶዶክስም ሆነ እምነቱን ወላዲት አምላክን ቤት ውስጥ አስገብቶ በጸሎት በጾም ግዴታ ነጠላ ለብሰን ቤተክርስቲያን ሄደን ደፋ ቀና ስላልን አይደለም። ግዴታ ሂጃብ ለብሰን መስጊድ ሄደን ደፋ ቀና ስላልን አይደለም። ንጹህ ልብ ይዘን እምነታችንን ተጠይቅን ካስቀደምን በቤታችን ተገኝ ካልን እውነት ነው ብላችሁ የማይስተካከል ህይወት የለም። ግን መሰረት የምናደርጋቸው ነገሮች የተለየ ይሆን። በትዳራችሁ መካከል ቤተሰብን ጣልቃ አታስገቡ። ቤተሰብ ጣልቃ ተገባ፣ ጓደኛ ጣልቃ ተገባ፣ ያ ትዳር አይደለም። ገንዘብን መሰረት ካደረገ ያ ትዳር አይደለም። በቃ ማንም የሚያናገው ገደል ላይ ያለ ዛፍ ማለት ነው ያ ትዳር። በአጠቃላይ እናንተ ለአቅመ አዳም ደርሳችሁ ተነጋግራችሁ ተዋውቃችሁ ነው የተጋባችሁት። የራሳችሁን ውሳኔ፣ የራሳችሁን ትዳር፣ የራሳችሁን ህይወት፣ የራሳችሁንን የነገ ማንነት ማዳን፣ መጠበቅ፣ መከላከል ያለባችሁ እናንተ ሁለት ጥንዶች፣ ከሁለት ወደ አንድ የመጣችሁት እናንተና እናንተ ብቻ ናችሁ። ይህን ለማለት ፈልጋለሁ። የእኛ ትዳር እስካሁን ፈርሶ ነበር። በሰዎች ቢሆን በደረሰብን ፈተና ቢሆን በደረሰብን ውጣ ውረድ ቢሆን እስካሁን ድረስ ሌላ ዓለም ነበር። ግን እግዚአብሔር ወዶና ፈቅዶ ወላዲተ አምላክ መሀከል ላይ ስላለች አንድም ቀን እንኳን ወደ ማፍረሱ ነውና ይህን አለች ይህን አለ እንኳን ተባብለን አናውቅም። ተነጋግረን እንኳን አናውቅም። አንድ ቀን ጥላቻ እንኳን የለም። ሁሌም እማ ባባ ተባብለን ነው የምንኖረው። ይህ ደግሞ ምንድነው? አንደኛ ገንዘብን መሰረት አላደረግንም። ሁለተኛ ጣልቃ የገባ ቤተሰብ የለም። ሶስተኛ መሀከላችን ላይ ያለችው ድንግል ማርያም ከልጇ ጋር ነች። ስለዚህ ይህን ህይወት ደግሞ ማንም ሊያናገው አይችልም። ይህን ህይወት ማንም ሊያፈርሰው፣ ማንም ሊፈትነው፣ ማንም ሊጥለው አይደለም። እኔ አሁን ማለት የምፈልገው በቃ ይሄ አይነት ህይወት እንዲኖራችሁ በሰላም በፍቅር እንድትኖሩ ነው የምፈልገው እና ትዳርን አትፍሩት። ትዳር ሰላም አለው። ትዳር ፍቅር ነው። ትዳር ደስታ አለው። ትዳር ፍሬ አለው። አመሰግናለሁ። እሺ እንግዲህ የተወደዳችሁ ቤተሰቦቻችን ስለ ትዳር ይሄን ካልናችሁ፣ ያው በትዳር ውስጥ ብዙ ነገሮች ይኖራሉ። ደስታ ይኖራል፣ ሀዘን ይኖራል፣ አንዳንድ ሰርፕራይዞችም ይኖራሉ። ሰርፕራይዝ አለን እንዴ? ሰርፕራይዝ አለን፣ ግን ይቆያል። አሁን የምናደርገው ሳይሆን ከተወሰነ ጊዜ በኋላ ያው እንግዲህ ማለት ሰርፕራይዝ እንዳለ አሁን ሜሴጅ ስለደረሰኝ ነው። ምንድነው ሰርፕራይዝም የላችሁም እንዴ አይነት ነገሮች መልእክት ስለደረሰኝ ነው። እና
ይሄንን ያልኩትኝ። ስለዚህ ምናልባት በትዳር ውስጥ ብዙ ነገሮች ይኖራሉና እኛም ሰርፕራይዝ አለን። ሰርፕራይዛችንን ከትንሽ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። አይ ሰርፕራይዙን ከትንሽ ቆይታ በኋላ ሳይሆን እኔ ብያለሁኝ ሰርፕራይዝ አለን። ከትንሽ ቆይታ በኋላ እንገናኛለን። እንኳን አደረሳችሁ የእግዚአብሔር ልጆች በደሙን የዋጃችሁ እንኳን ለዚህ ቀን አደረሳችሁ። ውድ ቤተሰቦቻችን እንግዲህ ተመልሰን ተገናኝተናል። አሁን ማሳሰብ የምፈልገው ጥቂት ነገሮች አሉ። እሱን ካልኩኝ በኋላ እንግዲህ ወደሚቀጥለው ፕሮግራማችን እንሸጋገራለን ማለት ነው። እንግዲህ በአረብ ሀገር እንደመኖራችን መጠን ብዙዎቻችን ራሳችን ሳናስበውም ሆነ አስበን ማንወጣው አይነት መሰናክል ውስጥ ልንገባም እንችላለን። አንዳንድ ፈተናዎችም ሊገጥሙን እንችላለን። እነኚህን ነገሮች ግን መቋቋም ይጠበቅብናል። ራሳችንን ከእንደዚህ አይነት ነገሮች መጠበቅ ይጠበቅብናል። በተለይ አሁን ማሳሰብ የምፈልገው ለማዳም ቅመሞች ነው። የማዳም ቅመሞች እንደምናውቀው በቲክቶኩም ዓለም በብዙ መልኩ በመበዝበዝ ላይ ያሉ ምስኪን እህቶቻችን ናቸው። ነገር ግን ማሳሰብ የምፈልገው ነገር ቢኖር ምንድነው እሱ? አንቺም ሆንሽ አንተ አረብ ሀገር ላይ የመጣችሁት በላባችን ያገኘነውን ነገር አግኝተን ወደ ሀገራችን ለመመለስ እስከሆነ ድረስ ያለ አግባብ ከእህቶቻችን ላይ ለመቀማት እህቶቻችንም በማናውቀው መልኩ ገንዘባችንን ለማባከን የምናደርገውን ነገር መቆጠብ መቻል እንዳለብን ለማሳሰብ እሞክራለሁ። ሁላችንም ትላንትናችንን እናስብ። ሁላችንም ቤተሰቦቻችንን እናስብ። ከምን አይነት ቤተሰብ እንደመጣን፣ ከምን አይነት ቤተሰብ እንደተገኘን፣ ቤተሰብ ከኛ ምን እንደሚጠብቅ ሁላችንም እናስብ። ስለዚህ መቅደም ያለበት የእናትሽ ጓዳ ሳለ መቅደም እንደሌለበት ለማይሆን ነገር የምታወጡትን ነገር መቆጠብ መቻል እንዳለባችሁ ከወዲሁ ላሳስብ እወዳለሁኝ። ሌሎቻችሁ ደግሞ በእህቶቻችን ላይ ተመስርታችሁ መጠቀምን እንደ ዓላማ አድርጋችሁ የምትንቀሳቀሱ ሰዎች ዛሬ ይህንን ብናደርግ ነገ ኃላፊዎች መሆናችንን እንዳንዘነጋ። በመንፈሳዊው የሚሆን በዓለማዊው ማንኛውም ሰው በሰራው ስራ ሁሉ ነው የሚከፈለው። መልካምን ብትሰራ መልካም ይሰፈርልሃል፣ መልካምን ታገኛለህ። ክፋትንም ብትሰራ ክፋትንም ብትሰሪ ያንኑ መልሰሽ ታገኛለሽ፣ ያንኑ መልሰህ ታገኛለህ። ለዛም ነው የምትቆፍረውን ጉድጓድ አርቀህ አትቆፍረው፣ የሚገባበት አይታወቅምና። ለኔ የቆፈርከው ጉድጓድ አንተ ልትገባበት ትችላለህ። ለአንቺ የተቆፈረ ጉድጓድ የቆፈረው ሰውዬ ሊገባበት ስለሚችል አርቀህ አትቆፍረው ይባላል። ስለዚህ ሁላችንም እዚህ ሀገር እስካለን ድረስ ከቤተሰቦቻችን፣ ከሀገራችን፣ ከወገኖቻችን እርቀን እስካለን ድረስ ልናደርግ የሚገባው ነገር የራሳችንን ነገር ለራሳችን ልንጠቀምበት፣ ቤተሰቦቻችንን መርዳት ካለብን ቤተሰቦቻችንን ልንረዳበት፣ ከዛም ባሻገር ነፍስያችንን ለማስደሰት እግዚአብሔር አምላክ ይህንን አድርጎ ያለን ነገር ሊኖር ይችላል። በእስልምናም በክርስትናም የተቸገረ ሰው ካለ ያንን ሰው የምንረዳበት መንገድ ካለ ያንን ነገር ነው እንጂ ማድረግ መቻል ያለብን ለማይሆን ነገር የማይሆን ነገር ውስጥ ባንገባ፣ ራሳችንን ከእንደዚህ አይነት ነገር ውስጥ ብንቆጠብ ለማለት እወዳለሁኝ። ይሄ የኔ ማሳሰቢያ ነው። እንግዲህ ውድ ቤተሰቦቻችን ዝም ብላችሁ ማዳመጥ ብቻ ሳይሆን መተግበር ያስፈልጋል። እንዲሁም ደግሞ ይሄንን የዩቲዩብ ቻናል ሼር፣
እያደረጋችሁ ለቤተሰቦቻችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ከዛም ባሻገር ይሄንን ብትሰሩልን ይሄንን ብታወጉን እንደዚህ አይነት ነገሮችን ሼር ብታደርጉልን የምትሉ ሰዎች ደግሞ የኮሜንት ማስቀመጫ ሳጥን አለች። እዛችሁ ውስጥ ሐሳባችሁን እያስቀመጣችሁ ከኛ ጋራ ቤተሰብ ሁኑ፣ እኛንም አበረታቱን። ቀጣይ ክፍል 2 ላይ ስንገናኝ ሰርፕራይዛችን ይፋ ይደረጋል ብለን ተስፋ እናደርጋለን። እስከዛው ድረስ ግን መልካም ቆይታ ከወዲሁ እየተመኘን ይሄ ሳምንት ፋሲካ ነውና ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል ይሁንላችሁ እያልን ከወዲሁ እንሰናበታችኋለን። ለዛሬው ቸር ያገናኘን። ሰላም ሁኑልን።